አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። የሄሎ አዲስ ቤተሰቦች እንደምን ቆይታችኋል? ዓለማችን በአሁኑ ሰዓት በአስፈሪ የጦርነት ደመና ስር ትገኛለች። በተለይም በመካከለኛው ምስራቅ እየታየ ያለው የኃይል አስተላለፍ ለውጥና የጂኦፖለቲካዊ ሽኩቻ መላውን ዓለም ስጋት ላይ ጥሏል። ዛሬ በዝርዝር የምንመለከታቸው አበይት ጉዳዮች አሉ። በቅድሚያም የኢራን የእስራኤልና የአሜሪካን ጦርነት አስመልክቶ በመካከለኛው ምስራቅ ሰፍረው የነበሩ ሁለት ግዙፍ የአሜሪካ የጦር መርከቦች በድንገት ወደ ኋላ ማፈግፈጋቸው ተሰምቷል። ይህ ማፈግፈግ ስትራቴጂያዊ ነው ወይስ ሽንፈት? የአሜሪካ የባህር ኃይል በቀጠና ያለውን የበላይነት ጥያቄ ውስጥ የሚጥል ክስተት ይሆን? መልሱን አብረን የምንከታተል ይሆናል። በሌላ በኩል ደግሞ በ24 ሰዓት ውስጥ ሁለተኛው የኢራን ደህንነት መሪ መገደላቸውን ዓለምን እያነጋገረ ይገኛል። የኢራን የደህንነት መዋቅር ምን ያክል ተሰርቆ ይሆን? ወደ ሀገር ውስጥ ስንመለስ ደግሞ ጠቅላይ ሚኒስትር አብይ አህመድ በዚህ ቀውጢ ወቅት ያደረጉት አስቸኳይ የስልክ ጥሪና የዛሬው ታሪካዊ የዕዳ ሽግግር ስምምነት በዝርዝር የምንዳስሳቸው ይሆናል። እንዲሁም የጦርነቱ መዘዝ በኢትዮጵያ የነዳጅ ገበያ ላይ የፈጠረውን ቀውስና የኢትዮጵያ አየር መንገድ ወደ አሜሪካ የጀመረውን አዲስ የበረራ ተስፋ በዝርዝር ይቀርባሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የአሜሪካ የጦር መርከቦች ሚስጥራዊ እንቅስቃሴና የቀጠናው ስጋት። ወደ መካከለኛው ምስራቅ የጦር ግንባር እንለፍ። ዓለም በጉጉት ሲጠብቀው የነበረው ወታደራዊ እንቅስቃሴ አቅጣጫውን እየቀየረ ይመስላል። ቀደም ሲል ወደ ኢራን ጠረፍ ቀርበው የነበሩት ሁለት ግዙፍ የአሜሪካ የአውሮፕላን ተሸካሚ መርከቦች ወደ ኋላ ማፈግፈጋቸው ተዘግቧል። በተለይም ዩኤስኤስ ጄኔራል ፎርድ የተባለችው በዓለም ላይ እጅግ ውድና ዘመናዊ የምትባለው መርከብ ፊቷን ወደ ግሪክ ደሴቶች አዙራለች። ይህች መርከብ በኒውክሌር ኃይል የምትንቀሳቀስና ከ13 ቢሊዮን ዶላር በላይ የዋጋ ግምት ያላት ግዙፍ የጦር አውድማ ናት። መርከቧ ቀደም ሲል ከኢራን ድንበር በ400 ኪሎ ሜትር ርቀት ላይ የነበረች ቢሆንም አሁን ግን ወደ 1000 ኪሎ ሜትር ርቃ ትገኛለች። ለምን አፈገፈገች የሚለው ጥያቄ ብዙዎችን እያከራከረ ነው። አንዳንድ መረጃዎች እንደሚጠቁሙት በመርከቧ ውስጥ ድንገተኛ እሳት ተከስቶ እንደነበር ይናገራሉ። የእሳቱ መንስኤ ምን እንደሆነ በይፋ ባይገለጽም አንዳንዶች ከየመን የተተኮሰ ሚሳኤል ወይም በቅርብ ርቀት የነበሩ ትናንሽ ጀልባዎች ጥቃት ሰንዝረው ሊሆን እንደሚችል ግምታቸውን ያስቀምጣሉ። አሜሪካ ግን ይህንን መረጃ ውድቅ በማድረግ ቴክኒካዊ ችግር እንደነበር ገልጻለች። ሆኖም ግን እንዲህ ያለውን ግዙፍ መርከብ ከጦርነት ቀጠና ማራቅ በኢራን በኩል እንደ ድል እየተቆጠረ ይገኛል። በተመሳሳይ ሁኔታም ዩኤስኤስ አብርሃም ሊንከን የተባለችው ሌላኛዋ መርከብም ከነበረችበት የጦር ቀጠና ወደ ደቡብ አቅጣጫ አፈግፍጋለች። ይሁን እንጂ እነዚህ መርከቦች ሲርቁ ዩኤስኤስ ትሪፖሊ የምትባለውና ከሰሜን ኮሪያ ቀጠና ስትከላከል የነበረችው መርከብ ከ2000 በላይ የባህር ኃይል አባላትን ይዛ ወደ መካከለኛው ምስራቅ እየገሰገሰች ነው። ይህ የሚያሳየው አሜሪካ ኃይሏን እየቀነሰች ሳይሆን አሰላለፏን እየቀየረች መሆኑን። ይህ እንቅስቃሴ አዲስ የጥቃት ስልት ለመቀየስ የታለመ ሊሆን እንደሚችል ወታደራዊ ተንታኞች ይናገራሉ። ወደ ቀጣይ መረጃችን ስናልፍ የኢራን አመራሮች መገረፍና የምሽግ ደርማሽ ቦምቦች። ሁኔታው በኢራን በኩል እጅግ የከፋ ሆኗል። ባለፉት 24 ሰዓት ውስጥ ብቻ ሁለተኛው ከፍተኛ የኢራን መሪ መገደላቸው ተረጋግጧል። ከትላንቱ አነጋጋሪ ግድያ በኋላ የሀገሪቱ የደህንነት ሚኒስቴር እስማኤል ሀጢብ በእስራኤል ጥቃት መገደላቸውን የእስራኤል መከላከያ ሚኒስቴር እስራኤል ካትስ አረጋግጧል። እስማኤል ሀጢብ ማን ነበሩ? ከ45 ዓመታት በፊት በአብዮቱ ማግስት ጀምሮ በደህንነት መስሪያ ቤት ውስጥ የነበሩ፣ በጠቅላይ መሪው አሊ ሐሜኒ ጽህፈት ቤት ውስጥ በከፍተኛ ኃላፊነት ያገለግሉ ቁልፍ ሰው ናቸው። እሳቸውን ጨምሮ በሳምንት ውስጥ ብቻ 6 የኢራን ከፍተኛ የፖለቲካና የወታደራዊ መሪዎች ተገድለዋል። በአሁኑ ሰዓት ከሰባቱ የሀገሪቱ አንቀሳቃሾች መካከል በሕይወት ያሉት ፕሬዚዳንት መሱድ ፔዜሽኪያን መሆናቸው የኢራን መዋቅር ምን ያክል እንደፈረሰ ያሳያል። የውስጥ ሰላይ በዝቶበታል በሚለው ጥርጣሬ አሁን ወደ እውነት ተቀይሯል። በተጨማሪም አሜሪካ ከ2207 ኪሎ ግራም በላይ የሚመዝነውና ምሽግ ደርማሽ የተባለውን ቦምብ በመጠቀም መጀመሯን ታውቋል። ይህ ቦምብ ከመሬት በታች በጥልቀት ተቆፍረው የሚታሰሩ ምሽጎችንና የጦር ክምችቶችን የማውደም ልዩ አቅም አለው። ኢራን የደበቀችው የኒኩለር ወይም የረጅም ርቀት ሚሳኤል አለ የሚል ጥርጣሬ ስላለ አሜሪካ ይህንን ኃይለኛ መሳሪያ ወደ ስራ አስገብታለች። ይህ ቦምብ ጥቅም ላይ መዋሉ ጦርነቱ ወደ መጨረሻው ምዕራፍ እየተቃረበ መሆኑን አመላካች ነው። ወደ ቀጣይ መረጃችን ስናልፍ የጦርነቱ መዘዝ በኢትዮጵያ ነዳጅና የገበያ መናጋት። ጦርነቱ በመካከለኛው ምስራቅ ቢሆንም ንዝረቱ ግን እዚህ ኢትዮጵያ ድረስ ደርሷል። የቻይናው ዦዋን የዜና ወኪል እንደዘገበው የሆርሙዝ ሰርጥ በኢራን መዘጋቱን ተከትሎ በመላ ኢትዮጵያ የነዳጅ እጥረትና የዋጋ ጭማሪ ተከስቷል። ዓለም ከሚያገኘው ነዳጅ 20 በመቶ የሚተላለፍበት ይህ መስመር በመዘጋቱ እንደ ኢትዮጵያ ያሉ ነዳጅን ከውጭ የሚያስገቡ ሀገራትን ቀውስ ውስጥ ከቷቸዋል። በተለይም ከመዲናው አዲስ አበባ ውጭ ባሉ የገጠር ከተሞች የነዳጅ እጥረቱ እጅግ የከፋ ሆኗል። ሀገር አቋራጭ አውቶቡስ ሹፌሮች እንደሚገልጹት
አንዳንድ ነዳጅ ማደያዎች ነዳጅ እያላቸው የለም በማለት በጥቁር ገበያ በከፍተኛ ዋጋ እየሸጡ ይገኛሉ። የንግድና ቀጠና ትስስር ሚኒስቴር ሰሞኑን ያወጣው የዋጋ ጭማሪም የዚሁ ጦርነት ቀጥተኛ ውጤት መሆኑን ገልጸዋል። የነዳጅ እጥረት የትራንስፖርት ዋጋን ከመጨመር በላይ በመሰረታዊ ሸቀጣሸቀጦች ላይ የዋጋ ንረት እንዲከሰት ሰበብ ሆኗል። ይሁን እንጂ መንግስት ሁኔታውን ለመቆጣጠር አዲስ መመሪያ አውጥቷል። በዚህም መሰረት ለሀገር ኢኮኖሚ ወሳኝ ለሆኑ ዘርፎች የነዳጅ አቅርቦት ቅድሚያ እንዲሰጥ ተወስኗል። እነዚህም በመጠናቀቅ ላይ ያሉ የመንግስት የልማት ፕሮጀክቶች፣ የጸጥታና የደህንነት ተሽከርካሪዎች፣ መሰረታዊ ሸቀጦችን የሚያመርቱ ፋብሪካዎች፣ ምርቶቻቸውን ለውጭ ገበያ የሚያቀርቡ ግዙፍ ኢንዱስትሪዎች ናቸው። ይህ እርምጃ ኢኮኖሚው እንዳይቆም የታለመ ቢሆንም የጥቁር ገበያውን መስመር ለመስበር ቁጥጥሩ መጠናከር እንዳለበት የዘርፉ ባለሙያዎች ይመክራሉ። ወደ ቀጣይ መረጃችን ስናልፍ ታሪካዊ የዕዳ ሽግሽግና የጠቅላይ ሚኒስትሩ የዲፕሎማሲ ስራ። ሌላኛው ወሳኝ ዜናችን መንግስት ዛሬ የፈጸመው ታሪካዊ ስምምነት ነው። ኢትዮጵያ ላለፉት 20 ዓመታት ስትጠይቀው የነበረው የዕዳ ሽግሽግ ስምምነት ዛሬ ከጣሊያን መንግስት ጋር ተፈርሟል። የገንዘብ ሚኒስቴሩ አቶ አህመዲን ሺዴ እና የጣሊያኑ አቻቸው ጃን ካርሎ ጆርኬቲ የፈረሙት ይህ ስምምነት የኢትዮጵያን ኢኮኖሚ ለማገገም ትልቅ ሚና ይጫወታል። ይህ ስምምነት ኢትዮጵያ ለውጭ ሀገራት መክፈል የነበረባትን ዕዳ ጊዜው እንዲራዘምላት የሚያደርግ ሲሆን ይህም መንግስት ያለውን የውጭ ምንዛሪ ለልማትና ለሸቀጦች ግዢ እንዲያውለው እድል ይሰጣል። ይህ ስኬት ዝም ብሎ የተገኘ ሳይሆን መንግስት የጀመረው የማክሮ ኢኮኖሚ ማሻሻያ ለዓለም አቀፍ አበዳሪዎች ታማኒነትን በመፍጠሩ የመጣ ነው። ከፈረንሳይ ጋር ከተደረገው ተመሳሳይ ስምምነት በኋላ የጣሊያኑ ስምምነት መፈረሙ የኢትዮጵያን ዲፕሎማሲያዊ ብቃት የሚያሳይ ነው። በተመሳሳይ ሁኔታም ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬትስ ፕሬዚዳንት ሼህ መሐመድ ቢን ዛይድ ጋር በስልክ ተነጋግረዋል። በዚህ ቀውጢ ወቅት የተደረገው ጥሪ ኢትዮጵያ ከገልፍ ሀገራት ጋር ያላትን ወታደራዊና ዲፕሎማሲያዊ አጋርነት የምታጠናክርበት ነው። ጠቅላይ ሚኒስትሩ በኤምሬትሶች ላይ የሚሰነዘረውን ጥቃት በማውገዝ የቀጠናው ሰላም እንዲጠበቅ ጥሪ አቅርበዋል። ይህ የሚያሳየው ኢትዮጵያ በቀጠናው ሰላም እንዲሰፍን ያላትን ቁርጠኝነትና አጋርነት ነው። በመጨረሻም አንድ አስደሳች ዜና አለ። የኢትዮጵያ አየር መንገድ ወደ አሜሪካው አትላንታ ከተማ አቋርጦት የነበረውን የቀጥታ በረራ በመጪው ግንቦት ወር እንደሚጀምር አስታውቋል። አትላንታ ከፍተኛ ቁጥር ያለው አፍሪካዊ ዲያስፖራ የሚኖርባት በመሆኗ ይህ በረራ ለተጓዦች ትልቅ እረፍት ይሆናል። በረራው በሳምንት 4 ጊዜ በዘመናዊ ቦይንግ 787 ድሪም ላይነር የሚከናወን ሲሆን ዋጋውም ለኢኮኖሚ ክላስ $1800 አካባቢ እንደሚሆን ተገልጿል። ይህ በረራ በሁለቱ ሀገራት መካከል ያለውን የንግድና የቱሪዝም ትስስር ይበልጥ እንደሚያጠናክረው ይጠበቃል። ውድ የሄሎ አዲስ ቤተሰቦች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመካከለኛው ምስራቅ ውጥረት እስከ ሀገራዊ የኢኮኖሚ ድሎች ያሉትን ነጥቦች በዝርዝር ተመልክተናል። መረጃው ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም በኮሜንት መስጫው ላይ ያላችሁን ሀሳብ አስተያየት አጋሩ። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እስከ ቀጣዩ መረጃ ሰላምና ጤና ለሀገራችን ይሁን። ቸር ያሰማል።